ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ዛሬ በአዲስ ነገር መጥቻለሁ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። እንግዲህ የምናውቀው ቲክቶከር ጆን ዳንኤል ታዋቂው ማለት ነው ክስ ቀርቦበታል፣ እንዲሁም ፍርድ ቤት ቀርቧል ማለት ነው። ምንድን ነው ካላችሁ አሜሪካ የምትኖር እህታችን ቤት ሰርታ በአዲስ አበባ ውስጥ ትኖራለች። ይሄን ቤት ይከራያል። ከዛሬ 6 ዓመት በፊት ነው እንግዲህ ብላለች። እስከ 6 ዓመት እዛ ቤት ውስጥ እንደኖረ ነው የተናገረችው። ተከራይቶ እየኖረ እኔ ስለማልኖርበት ተከራይቶ ይቀመጥ ቤቱ ባዶ ከሚቀመጥ ብዬ እናቴን ኃላፊነት አድርጌ ሁሉ ነገር በእናቴ ስም ነው፣ እናቴን ወኪል አድርጌ እዛ ቤት ውስጥ ይቀመጥ ነበረ። በታሰረበት ሰዓት ለሰው አከራየው፣ ችግር የለውም እሱ እስር ቤት ስላለ ነው ብዬ እስር ቤት ባለበት ሰዓት ተረዳ ነው፣ ገና ታዳጊ ነው ልጅ ነው ብለን እና አሁን ሰዓት ላይ ደግሞ ቤቱን እንፈልጋለን፣ ቤቱን ልቀቅልን ስንለው የምታመጡት ነገር የለም አልለቅም ብሎ እምቢ አለ። እስከ ፍርድ ቤት ድረስ ክስ ሂደናል፣ ፍርድ ቤት ሁሉ ቀርበዋል ብላለች። እና በጣም የሚያሳዝነው ነገር አሮጊቷን በጣም ያመናጭቃታል፣ ይሰድባታል፣ ያሰቃያታል ብላለች። አሮጊት እናቷን ማለት ነው። ልጅ በአሜሪካ ነው የምትኖረው፣ ወኪሏ እናት ናት። ሁላችንም ስደት ላይ ስንኖር በእናት በአባት በቤተሰብ ነው ቤት ስንገዛ ስንሰራ ማለት ነው። እና ይሄ የሁላችንም ያለ ነገር ነው። የሚያከራዩትም እነሱ ናቸው። መቼም ወደዚህ አይልኩልንም ገንዘቡን ወዳለንበት እነሱ እንዲጠቀሙ ነው የምናደርገው። እና እንግዲህ ጆን ዳንኤል ያንን ቤት 6 ክፍል ቤት ነው ብላለች። ያን ቤት ሁሉ ተከራይቶ እንደገና ቤቱን እንደፈለገ እያደረገ ሰው በቤት ውስጥ እያከራየ ሌላ ሰው አምጥቶ ብዙ ነገር እያደረገ አሁን ልቀቅ በሚባልበት ሰዓት አለቅም ከማለቱ ደግሞ አሮጊቷን ይሰድባታል፣ ያመናጭቃታል አለች እናቷን ማለት ነው። እና ይሄ ነገር ተገቢ ነው ወይ? ይሄ እኮ በጣም ነውር ነው። አንድ ሰው እዚህ ጋር የተረዳ አንድን ሰው እዛ ጋር ማሸማቀቅ ትክክል አይደለም። እና ድጋሚ መታ እንግዲህ ልጅ ሀቢባ ቤትም ከሳለች፣ ፍረዱኝ እስከ ፍርድ ቤት ክስ ላይ ነን ያለነው እስካሁን ድረስ ቤቴን አልለቅም አለ። እንዴት አልለቅም ይላል? እኛ ታዳጊ ነው ልጅ ነው ብለን ነው ቤቱን እሱ ተከራይቶ መልሶ እንደገና እጥፍ ገንዘብ አድርጎ ሌላ ሰው አስገብቶ ሲያከራይ እሱን ሁሉ አይተን ገና ታዳጊ ነው ልጅ ነው ብለን ችግር የለውም ብለን አውቀን ተው ነው ሁሉን ነገር። ግን ይባስ ብሎ አሁን ደግሞ ቤቱን እንፈልገዋለን ልቀቅልን በምንለው ሰዓት የምታመጡትን ነገር አያለው አልለቅም ቤቱ የራሴ ነው በማለት እንግዲህ የእምነት ክደት። በአሁኑ ሰዓት ላይ ተከራይና አከራይ የሚባል ነገር አለ። እንዳያችሁት ኢትዮጵያ ውስጥ ብዙዎቹ አሁን ላይ እየመጣ ያለው ጣጣ ምንድን ነው? እቤት ካከራዩ በኋላ ተከራዮች አልወጣም የሚሉት እቤቱ የኔ ነው የሚሉት 2 ዓመት 3 ዓመት ከቆዩ በኋላ ጭራሽ ግግም የሚሉበት እስከ ፍርድ ቤት እስከ ክስ በገዛ ቤታቸው የሚሄዱበት። እውነት ከጆን ዳንኤል ደግሞ ይሄን አንጠብቅም። ምክንያቱም እንደምታዩት ሰዎችን ሲረዳ ጥሩ ሰው እንደሆነ አዛኝ እንደሆነ ነው እኛ የምናየው ማለት ነው። እሱም ደግሞ ወጥቶ መልስ ሰጥቷል። ልጁ እጁ ረጅም ነው ስትል ጊዜ ጀርባውን ይከክበት የሚል መልስ ቂኔን የሰጠ ልጅቷ ወጥታ ስለተናገረች ሀቢባ ቤት እየወጣ ጭራሽ መልስ ይሰጣል ማለት ነው። ከዚህ በኋላ መልስ አልሰጥም በዚህ ጉዳይ አንድም ቪዲዮ አልሰራም ብሎ እሱም ምላሽ ሰጥቷል ማለት ነው። ሀቢባም ታዲያ ፍርድ ቤት ሄዳችሁ በህግ ከተያዘ እዛው በህግ መጨረስ ነው ያለብሽ ብላ ነው መልስ የሰጠቻት ማለት ነው። ምክንያቱም ሀቢባም ይህን ነገር መጋፈጥ አትችልም። ለምን ካላችሁ በፍርድ ተይዟል፣ በህግ ተይዟል። ህግና ህግ ነው፣ በቃ ህግ ጋር የደረሰ ነገር። ስለዚህ ወደ ቲክቶክ መንደር መምጣት የለበትም። ልጅቷ በቲክቶክ መንደር ይዘው መጣችና ስሙን እንደማጥፋት ነው በማለት ሌላዎች ደግሞ እየተቃወሙ ይገኛሉ። እሱም ደግሞ ስሜን ለማጥፋት ነው፣ እቤት ፈልጌ እወጣለሁ ነው ያልኩት ምናምን የሚል መልስ ሰጥቶ እጁ ረጅም ነው ስትል እንግዲህ እጁ ረጅም ከሆነ ጀርባውን ይከክበት በዩ ጀርባውን ይከክበት የሚል ቂኔ የሆነ መልስ ሰጥቶ የመልስ ምት ነው የወጣና እኔ መቼም አልጠፋም ልታጠፉኝ ነው መቼም አልጠፋም ህግ ያለበት ሀገር ነው ያለሁት ምናምን እያለ ብቻ በጣም ያስጠላል። በሰሞኑን ላይ ያለው ነገር እንዲሁም በአዶናይ ላይም እንዳያችሁት የአዶናይ አካውንቱ ተዘግቷል እየተባለ ነው። አካውንቱ ተዘግቷል፣ ሌላ አዲስ አካውንት ከፍቷል። አዶናይም ደግሞ አልመጣም ወደ ሶሻል ሚዲያ ከዚህ በኋላ አልመጣም በማለት እንትን ሲል ብዙዎች እያለቀሱ ይገኛሉ። እኛ እንወድሃለን፣ እኛ አለንልህ፣ ለምን ብለህ ነው ማንን ደስ እንዲለው ነው ሁለተኛ ቲክቶክ አልጠቀምም ቲክቶክ ላይ አልመጣም የምትለው በማለት እያነቡና እያለቀሱ ይገኛሉ ማለት ነው። ስለዚህ
እኛ ሁላችንም ማድረግ ያለብንን ነገር ማድረግ አለብን እንጂ አንድ ሰዎች እንደዚህ ስላሉን ብለን ከሚዲያ መጥፋት የለብንም። እኔ አዜብን ከሚዲያ እናጠፋለን ብትሉ ምሳሌ ታዋቂ እንኳን አይደለውም። እኔ እንደ ምሳሌ ልንገራችሁ። ሰዎች ሊያስወድቁኝ ቢታገሉ ምን ቢሉ እንደው ፌመስ ብሆን ራሱ ከምሬ ነው ምላችሁ መውደቅ አልፈልግም። እልክ ስለሚይዘኝ ወደፊት ነው የሚሄደው። ሰዎች አሉን፣ ሰዎች ገፉን፣ ሰዎች ጣሉን ብለን መውደቅ የለብንም። በተለይ ሚዲያ ላይ ስትመጡ ማለት ነው። እና አዶናይ ከሚዲያ አልመጣም ከዚህ በኋላ ቲክቶክ ላይ አልመጣም ብሎ አለ በማለት ሳር ቅጠሉ እያለቀሰ ነው። ይሄን ማለትም የለበትም። መሸነፍ ነው፣ ለጠላት እጅ መስጠት ነው እና ይሄ ትክክል አይደለም። ጆን ዳንኤልም እንደዛው እያለ ነው ያለው በአሁኑ ሰዓት ላይ ከሚዲያ ልታጥፉኝ ነው፣ እኔ ደግሞ አልጠፋም ምናምን እያለ ነው። እሱም ህግ ያለበት ነው። አንድ ሰው ዝንቤኔንካ ጫፌኔንካ ምንም ማድረግ አይችልም። አንድ ነገር በሆን ተጠያቂ እነኬሌ ናቸው ምናምን እያለ ነው ያለ ማለት ነው። እና ምንድን ነው ዛቻ በዛቻ ሆኗል ህዝቡ ማለት ነው። የሚገርመው ነገር ሁሉም አንዱ በአንዱ ላይ መነሳት ምንድን ነው። እኔ እኮ ምለው አንድ ሰው መጥቶ የኔኒተው ካየልኝ ላይክ ካረገ ሰብስክራይብ ካደረገ እንደው ከፍቶ እንኳን ትቶልኝ ከሄደ ወሬ እንኳን ባይጥመው ማለት ነው ከኔ ምንም የሚማረውና ቁም ነገር የሌለው ነገር ነው ብሎ ቢሄድ ራሱ እዚህ ጋር እንደው ለእርዳታ እክል በል ቪዲዮን ከፍታችሁ ብታዩና ላይክ ብታደርጉልኝ እኔ ገንዘብ ባገኝ በዚህ ምክንያት በእናንተ ምክንያት ባገኝ ምን ችግር አለው? ከኪሳችሁ አላወጣችሁ አልሰጣችሁኝም። ይሄ እኮ አያስቀናም እኮ የሚዲያ ላይ እንደዚህ ተልከስክሰን እዛም እዚህም ሩጠን አውርተን ምን ብለን የምናመጣው ገንዘብ እኮ አያስቀናም እኮ። እናንተም ከቻላችሁ መስራት ነው ያለባችሁ እንጂ አዶናይን መጣል፣ ጆን ዳንኤልን መጣል፣ አንዱን መጣል ይሄ ትክክል አይደለም እና ከፈጣሪም ከሰውም አትውጡ እላችኋለሁ ማለት ነው። እውነቴን ነው የምለው። ይሄ በጣም አጽያት ነው። አንድ ሰው ለፍቶ ደክሞ ሰርቶ አንድ ቪዲዮ ለመስራት ሰው ብዙ ነገር አቅዶ ብዙ ነገር አውርቶ ብዙ ነገር ሴፍ አድርጎ ያስቀይማል አያስቀይምም? ተመልካቾችን ያስደስታል ወይስ ያስከፋል የሚለው ይሄን ሁሉ አመዛዝኖ ነው ታውቃላችሁ፣ አንድ ሰው ቪዲዮ ይዞ ሲመጣ ማለት ነው። እና ስለዚህ ያን በማየት ሁላችሁ ማለት ነው በቃ አንዳችንን ባንጥል ሁላችንም የዕለት እንጀራችንን ባገኘ ነው በቃ በተሰጠን መክሊት አውርተንም ሆነ አውሮ አደርም ሆነ ሰርቶ አደርም ሆነ አርሶ አደርም ሆነ ባገኘው ነገር ሰርቶ እንዲበላ ፍቀዱለት። እውነት በጣም ነው ያዘንኩት፣ ባዶና ያዝኛለሁ። ምክንያቱም ከሚዲያ እንዲጠፋ እንደዚህ መገፋፋታችሁ ጥሩ አይደለም። በዛሬው ዕለት ደግሞ አዶናይና እንግዲህ ጃኒ በኋላ ላይ ቪዲዮ ሰርላችኋለሁ። ዛሬ ቀለበታቸው ነው ማለት ነው፣ ሰርግ ላይ ናቸው። ጥሩ ነገር ተመኙላቸው። የምር በጣም ታዳጊዎች ናቸው እና ጆን ዳንኤልም እንግዲህ ከስህተቱ ይማራል፣ ቤቱንም ይለቃል። ቤትን እየፈለግኩ ነው እለቃለሁ የሚል መልስ ሰጥቷል። ይለቃል ግን ይሄ ልጅቷ በህግ የተያዘ ነገር ሚዲያ ላይ አምጥቶ ስም ለማጥፋት የሚመስል ነገር ልጆችን ጃስጃስ ማለት እሷ ባለቤቱና አከራይ ተከራይ ሆኖ ማንም ሰው ይጣላል። እኔ እቤት አለቅም የሚሉ ሰዎች ግን በጣም ስለሚገርሙኝ ነው እና ያልተጠበቀ ነገር ነው በጆን ዳንኤል ላይ የመጣበት ማለት ነው። ምክንያቱም ማንም ሰው ከሱ አልጠበቀም። ጆን ዳንኤል እውነት የተከራየውን ቤት አልከፍልም አልለቅም፣ የቤት ኪራይ አልከፍልም፣ ቤቱን አልለቅም፣ ምን ታመጣላችሁ ብሎ እንደዚህ ይላል አይደለም። እንግዲህ እሱ የሚመስለኝ ቤት ፈልጌ ለቃለሁ፣ ተረጋጉ እሺ በማለት እነሱ ደግሞ ዛሬ ብለህ ዛሬ ካለቀቅ የሚል ይመስለኛል። እንደዛ ነው ነገርየው የመጣው ማለት ነው። ስለዚህ አንድ ሰው የሆነ ነገር ሲያደርግ ቀስ ብለን ጠብቀን ተጠባብቀን አይሻልም? ተረድታተን እሱም ቤት ፈልጎ እቃውን ይዞ እስኪወጣ የነበረበት የኖረበት ሂሳብ ካለ ከፍሎ ሁሉም ነገር በሰላም መፋታት ጥሩ ነው እና ሚዲያ ላይ መጥቶ የአንድ ታዋቂን ሕፃን ልጅ ስም ማጥፋት ትክክል አይደለም። እህቴ ላለው ባለቤቷ እናቴን ያሰቃያል ብለሻል። እኔ በእርግጠኝነት ያሰቃያ አይመስለኝም፣ ለወሬ ማጣፈጫ ነው የመሰለኝ ማለት ነው። እና የሚያድጉ ልጆችን እባካችሁ ቅስማት ትስበሩ ባይነኝ ማለት ነው። ባካችሁ እውነቴን ነው። ታዳጊዎችን ሞራን እየነካካችሁ ከሚዲያ እንዲጠፉ አታድርጓቸው እና በረታታቸው። ምን ችግር አለ? በላይክ በሼር ብታበረታቱ፣ በኮሜንት አይዞ ክበርታ። ጀግና ልጆች ሲገኙ እኮ ማበረታታት እንጂ ጃስ ብሎ ከሚዲያ ማጥፋት ትክክል አይደለም። ስለዚህ ቤትሽ ይለቀቃል፣ ቤቱን ተከራይቶ ይወጣልሻል ማለት ነው። እና ሀቢባ ቤት መጥቶ የሚያስከስስ ነገር የለም፣ በህግ የተያዘ ነገር። በጣም የምታስጠሉ ሰዎች፣ አንድ ሰው ታዋቂ ከሆነ የዛን ሰው ስም ለማቆሸት ስትሯሯጡ የሆነ ትንሽ ነገር ፈልጋችሁና አሁን ጆን ዳንኤል ሌባ ምናምን ስድብ ምናምን አጭበርባሪ ባለጌ ብዙ ስድብ እየተሰደበ ነው ያለው። አይደለም፣ ይህ ነውር ነው። ማንም ሰው ቤት ፈልጎ ነው የሚወጣ። በቃ የ6 ወር ጊዜ ገደብ ደግሞ አለው። አንድ ሰው ቤት ለመልቀቅ 6 ወር ይሰጠዋል።
ቤት ፈልጎ እቃውን ይዞ እስኪወጣ በፍርድ ቤት የ6 ወር የ3 ወር ገደብ ይሰጠዋል። በቃ እስከዛ ድረስ መጠበቅ ነው። አልካደም፣ ቤቱ የኔ ነው አላለም፣ በስሙ አላዞረብሽ። በቃ እንዴ አሁን ብለሽ አሁን ወጣ። አንቺ ባለቤት ስለሆንሽ እቃዬን አውጥተሽ መወርወራችም እኮ እኔም ዜጋ ነኝ፣ ሰው ነኝ እኮ። ስለዚህ በመረዳዳት ቢሆን አሪፍ ነው እና ወደ መጥፎ ነገር ባትወስዱት። ሰዎችን ለመጣባት ትሯሯጡ። እነዚህ 2 ልጆች የምሬ ነው የምለው በጣም ጥሩ ስራ ይሰሩ ነው ኢትዮጵያ ውስጥ አዶናይ እና ጆን ዳንኤል። በቃ ለድሀ ከረዱ ለምስኪን ካነሱ ጥሩ ነገር ከሰሩ ማበረታታት እንጂ ጀስጀስ እያል አናታቸውን እየኮረኮብን ከሚዲያ እንዲጠፉ ማድረግ የለብንም እላችኋለሁ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስጡ በጨዋ ደንብ ማለት ነው እና መልካም ነገር እንመኝ። ምቀኝነት ይቁም።